والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا ከኔ የሰሙ ወንድሞቼ በሙሉ ይህን ታሪክ ለሸሪዓ ፍቅርና ከበሬታ ላለው ሰው ሁሉ እንዲያስተላልፉ ፈልጋለሁ። በግድ እንዲሰማ አታድርጉ። እህትን ወይም ወንድምህን በግድ ነው ያሰማሻለሁ ብለህ በግድ እንድትሰማ አታድርግ። በምክር በተግሳጽ መልክ ነው ልታስተላልፍ የሚገባ። ታሪኩ ወይም ገጠመኙ እዚህኛ ጋር የምትሰራ አስክሬን ጀናዛ ጣቢ እህት ናት የገጠማት። አሁንም ድረስ በዚሁ ስራ ላይ አብራን በመስራት ላይ ናት። ድምጿንም በሞባይሌ ቀርጬ ይዤዋለሁ። እሷ ሳታውቅ በድብቅ አይደለም የቀረጽኳት። ታሪኩን ስትነግረኝ በድምጽ በቀርጽሽ ፍቃደኛ ነሽ ወይ ብዬ ጠየቅኳት። ቅረጸው፣ የሚሰማ ይስማው፣ ነገር ግን በህዝብ ላይ በስፒከር አትልቀቅ አለችኝ። እናም በቀጥታ በድምጽ ሰምቶ ማረጋገጥ የሚፈልግ ሰው መጥቶ ሊሰማና ማረጋገጥ መስማት ይችላል። ታሪኩ አይምሮአችን ሊስለውና ሊያስበው ከሚችለው በላይ የሆነ በጣም አስደናቂ ገጠመኝ ነው። ያ ሸህ የሴቶችን ሁኔታ እንዴት ነው የምታውቀው? ከዚህ በፊትም እንዲህ አይነት ሁኔታዎችን አውቅተህናል። አንተ የሴት ጀናዛ ታጥባለህ እንዴት ትሉኝ ይሆናል። በፍጹም እኔ የሴት ጀናዛ አላጥብም። ነገር ግን የሴቶችን ጭሷ የሚደርሰኝ እዚህኛ ማዕከል ውስጥ የሴት ጀናዛ ከሚያጥቡ እህቶቻችን ነው። አንዳንዶቹ እንደውም ሊነግሩኝ ይፈራሉ። እኛ ጋር ከ20 ዓመታት በላይ ጀናዛ ያጠበች ታውቃለሁ። ግና ገጠመኞቿን ለመናገር በጣም ትፈራለች። የሟችቷን ገበና ያጋለጠች ያዋረደቻት እየመሰላት ትፈራለች። እኔ ደግሞ ስሟንና ማንነቷን አትጠቅሽም፣ የምትነግሪኝ የተከሰተውን ክስተት ብቻ ነው እላታለሁ። እንደዛ ብያትም ለመናገር አትደፍርም። ለማንኛውም ተከታዩን ገጠመኝ አድምጡ። ከለታት አንድ ቀን ጀናዛ የምታጥብ አንዷ እህት ደወለችልኝና የቀይ ጨረቃ ሐኪሟን በአስቸኳይ እንድትመጣ አድርግልኝ አለችኝ። እኔም ለምን ምን ተፈጠረ አልኳት። አንድ ጀናዛ ህያው ናት፣ ላጥባት አልችልም አለችኝ። እንዴት? ከህክምና ጣቢያ የመሞቷን ማረጋገጫና መቀበር እንደምትችል ፍቃድ ቀርቦ የለ እንዴ አልኳት። አዎ ልክ ነህ፣ ቀርቧል። እነሆ ሴት ልጆቿና እህቶቿም ካጠገቤ ናቸው አለች። ጥሩ፣ አንዷን ልጅ ላናግራት፣ ስልኩን ስጫት አልኳት። ሰጠቻት። ልጄ ምንድነው ነገሩ አልኳት። ልጅቷ እያለቀሰች ስለ እናቴ ምንም ልልህ አልችልም አለችኝ። ከዚያም ላጣቢዋ ዶክተር የማስጠራልሽ ኃላፊነቱን እንዲወስድ ነው አልኳት። ትሰማኛለህ? በህይወት ያለን ማጠብ አልችልም ነው የምልህ አለችኝ። ይህ ንግግር በድምጽ ተቀርጿል። እሷ የላከችልኝ ሜሴጅም በማስታወሻ ተቀምጡ። ለማንኛውም ምንድነው የተከሰተው ወደሚለው ልውሰዳችሁ። ይህቺ የጀናዛ አጥበት ሰራተኛ እህት እንዲህ ነበር የገጠማትን ያጫወተችኝ። ይህቺ ማች እህት ወፍራም አይደለችም። ገና መጀመሪያ በቃሬዛ አድርገው ሲያመጧት እኔ ረዳቴ 2 ልጆቿና 2 እህቶቿ ሆነን ከቃሬዛ ወደ ማጠቢያ ገንዳው ልናሻግራት አልቻል። 6 ሆናችሁ እንዴት አቃታችሁ? እንኳን ሬሳ መኪና አትገለብጡም እንዴ አልኳት። አዎን፣ ግና ጀናዛዋን ማንሳት አልቻልንም አለችኝ። ምናልባት ያነሳስልት አልተጠቀማችሁ ይሆናል አልኳት። የከፈኑን ጫፎች በማጅራት ስር በማሾለክ ከግርና ከወገብም አሰር በማድረግ ጫፍና ጫፉን በመያዝ ወደ ላይ ከፍ ማድረግ እንደሆነ ላስረዳት ሞከርኩኝ። ያ ሼኽ አውቃለሁ፣ ምን ይሄ ይገርምሃል፣ እንደምንም መጋረጃ አድርገን ማጠብ ስንጀምር ውሃም ጥቼ ውዱእ ላስደርጋት ስሞክር በሁለት እጆቿ ገንዳዎቹን ጥርቅም አድርጋት ይዛለች። የገሬናት ወይ አረ ሌላ የምትነግሪኝ ካላውሪ አልኳት። በአላህ ስም እምላለሁ ወላሂ ውሃም ጥቼ ላጥባስል እጆቿ ማጠቢያ ገንዳውን ግጥም አድርገው ይዛሉ። ሌላው ሰውነቷ አይንቀሳቀስም። እንዴት ሊሆን ይችላል ስላት ለዚያ ነው ህያው ማጠብ አልችልም ያልኩ አለች። ከዚያም ዶክተር አስጠራን። ዶክተሯ ወደ ማጠቢያ ክፍሉ ገብታ ጀናዛውን መረመረች። ከዚያ በተባለው ሰዓትና ቀን ሞታለች በሚል የመጀመሪያው ሪፖርት ስተት እንደሌለው አረጋገጠችልኝ። ይሁን እንጂ ያቺ እህታችን በፍጹም እኔ አላጥብም አለች። እሺ ጥግ ቁጭ በይና እንዴት ማጠብ እንዳለባቸው እየነገርሻቸው ልጆቹ ይጠቧት አልኳት። ትልቂቷ ልጇ ግን ከገንዳው ላይ አድርገው ማጠብ ሊጀምሩ ሲሉ ምን እንዳየች እንጃ
እሷም ማጠብ አልችልም ብላ ካጣቢዋ ጎን ጥግ ላይ ሄዳ ተቀመጠች። በዚህን ጊዜ አጣቢዋ ልጅቷን ጠየቀቻት። እናትሽ በህይወት ሳለች አውሃሏ እንዴት ነበር? ጓደኞቿ ምን አይነት ናቸው? የት ትሄድ ነበር? በማለት ጥያቄ አቀረበችላት። በመጀመሪያ ላይ ምን ከተተሽ እዚህ ውስጥ? እንድታጥቢልን እንጂ የመጣ ነው እንድትመረምሪን አይደለም፣ አይመለከትሽም አለቻት። ከዚያም አጣቢያዋ ይህንን ስትነግረኝ ልጅቷን የእናትሽ ጀናዛ እንዲህ የሆነበትን ምክንያት ካልነገርሽኝ የቃሚያ ቀን ተጠያቂዋ አንቺ ነሽ በያት አልኳት። ምክንያቱም ማወቅ እንጂ የሰው ገበና ለማጋለጥ አይደለም አላማችን። ከዚያም ልጅቷ የተወሰነ ካሰላሰለች በኋላ ምክንያቱ እንዲህ ነው በማለት ነገረቻት። እናቴ ትሰግዳለች፣ ትጾማለች። ከኛ ጋርም የነበራት ግንኙነት በጣም መልካም ነው፣ ጥሩ ነበር። በሁሉም ነገር ጥሩ ሰው ነበረች። ነገር ግን አንድ ባህሪ ነበረባት። ወሬ ማዋሰድ፣ ነሚማና ሰው ማማት፣ ጊባ ትወድ ነበር። ነሚማ ከመውደዷ የተነሳ አንድ ድግስ ላይ ትገኛለች። ድግሱ ላይ የምትገኘው ለሌላ ሳይሆን ለምሳሌ በሐሊማና በሷሊሃ መካከል አለመግባባት ወይም ግጭት እንዳለ ስለምታውቅ ሁለቱን ለማጣላትና ቅራኔያቸውን ለማስፋት ነው። ሐሊማ ጋር በመምጣት ሷሊሃ ስላንቺ እንዲህ ብላ ጫወተችኝ ብላ ትነግራታለች። ሷሊሃ ጋር በመሄድ ደግሞ ሐሊማ እኮ አንቺን እንዲህ ናት ትላለች በማለት ታወራታለች። ከዚያም ከድግሱ ስትመለስ በዚህ ስራዋ ጮቤ ትረግጣለች። በጣም ደስ ይላታል። ኧረ እናታችን ተይ ይሄ ተግባርሽ ሐራም ነው እያልን ልጆቿ በሙሉ እንለምናታለን። ነገር ግን ሁሌ እናንተ አያገባችሁም፣ አይመለከታችሁም ትለናለች። ካሴት እንድታዳምጥ አደረግን። ለሆነ ሸህ ተናግረን እንዲመክራትና እንዲገስጻት አስደረግን። ሁሉም ከንቱ ልፋት ነበር። የነሚማና ጊባ ፍቅሯ ለከት ማጣት እህታማቾችን እስከ ማጣላት ደርሶ ነበር። በልጆቿ መካከል እስከ ማጣላት ደርሳለች። በአባታችንና በእኛ መካከል ለማጋጨት ሁሉ ሞክራለች። ለአንቺ ባለ 400 ሪያል ቀሚስ ገዝቶ ለኸዲጃ ግን ባለ 2000 ሪያል ቀሚስ ገዛላት ለምን እያለች ለማጣላት ትጥር ነበር። ወንዶችንም ለሙሐመድ ይህን አይነት መኪና ገዝቶ ለአብደላህ ለምን እንዲህ አይነት መኪና ገዛለት እያለች ታጣላቸው ነበር። በመጨረሻም ሁሉም ልጆቿ እናታቸውን ችግር ለመፍታት ተሰባሰቡ። በዚህ ከቀጠልን ክብራችን ይጎድፋል፣ መፍትሄ ማድረግ አለብን በማለት ተስማሙ። እናም ከዚህ ሰፈር መልቀቅ አለብን፣ በሰፈሩ ስማችን ጎድፏል፣ የግድ ሰፈር መልቀቅ አለብን በማለት ለእናታቸው ነገሯል። በዚህን ጊዜ በአላህ ላይ ፎከረች። ሱብሃንአላህ፣ በአላህ ላይ ፎከረች። እናንተ እንዲህ የምትጨነቁት ማን ነው? እኔን በዚህ ንግግሬና ስራ የሚመረምረኝ እናንተ ልትመረምሩኝ ነው አለቻቸው። አረኛን መረምርሽም አንቺ እናታችን ነሽ እኮ እኛ ልናስታውስሽ ነው ብለን ነው እንጂ ለሌላ አይደለም ማለት። እኔ ማን እንዲመረምረኝ ነው ማወቅ የምፈልገው አለቻቸው። በዚህን ጊዜ አላህ እንጂ ማንንም አይመረምርሽም ማለት። በዚህን ጊዜ የተናገረችው ነገር አስደንጋጭ ነበር። ስለዚህ እኔና አላህ ሂሳብ እናወራርዳለን፣ እናንተን አይመለከታችሁም አለቻቸው። ተመልከቱ ጥጋቧን። እኔና አላህ ሂሳብ እናወራርዳለን። አላህ ወንድማ ወይም እህቷ አይመስልም እንዲህ ስትል الله سبحانه وتعالى تعرف شردت قالت اني عارفين ان الله هو اللي حاسبني انتم ما لكم شغل انا والله نتحاسب رحمتنا في الدنيا والاخره ወንድሞቼ والله በጀናዛት ጥበት ላይ የተለያዩ በርካታ ተአምራዊ ክስተቶች አጋጥሙናል። አላህ በዱንያም በአኺራም መጨረሻችንን ያሳምርልን። በዚህ ፕሮግራም ላይ በመገኘታችሁ በማድመጣችሁ አመሰግናችኋለሁ። አላህ ይህን ስራ እርሱ ዘንድ ተቀባይነት ያለው አድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። اجعل هذا العمل خالص በርግጥም ከዚህ ዳዕዋ ታላቁም ነገር እንዳገኛችሁ ተስፋ እናደርጋለን። የዚህ አይነት ባህሪ ደግሞ በአሁኑ ጊዜ በተለይ በሶሻል ሚዲያ ዘመን በሰፊው ተሰራይቶ ይገኛል። እከሌን እንዲህ አለው፣ እከሌ ኡስታዝ ይህንን አለ፣ እከሌ ስላንተ ይህን ተናግሯል እያሉ እንዲሁም የዚህ አይነት ባህሪ በሰፊው ተስፋፍቷል። በመሆኑም ነገ አላህ ፊት ከመዋረድ በፊት ዛሬውኑ ሁላችንም ከነፍሳችን ጋር እንተሳሰብ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።